ክሬምሊን ንስር ቭላዲሚር ፑቲን ከተረፈው ጽንስ እስከ ሌኒንግራድ ጎዳናዎች። የቭላዲሚር ፑቲን ታሪክ የሚጀምረው እርሱ ወደዚህ ዓለም ከመምጣቱ በፊት በሰው ልጅ ታሪክ እጅግ አሰቃቂ በነበረው የሌኒንግራድ ከበባ ወቅት ነበር። ዓመቱ 1940ዎቹ ሲሆን ፋሺስት ጀርመን የሶቪየት ህብረትን በወረረችበት ወቅት የፑቲን አባት ቭላዲሚር ስፒሪዶኖቪች ወደ ግንባር ዘምተው በከባድ ሁኔታ ቆሰሉ። በዚህን ወቅት በከተማው የነበረው ረሃብና በሽታ እጅግ አስከፊ ስለነበር እናቱ ማሪያ ኢቫኖቭና ተዳክሞ ሞተዋል ተብለው ከሬሳዎች ጋር ተጭነው ሊቀበሩ ነበር። ነገር ግን አባቱ በቆሰለ እግራቸው ወደ ቤት ሲመለሱ ባለቤታቸው ገና በህይወት እንዳሉ አስተውለው ከመቃብር አፋፍ መለሷቸው። ፑቲን እንዲህ ካለው ታምራዊ የሞት አፋፍ በተረፉ ወላጆች መካከል ጦርነቱ ካበቃ ከ7 ዓመት በኋላ እንደ አውሮፓውያን የዘመን አቆጣጠር በ1952 ተወለደ። ፑቲን በእናቱ ማህፀን እያለ የነበረው ድባብ እጅግ ተስፋ አስቆራጭ ነበር። እናቱ በጦርነት ድካም፣ በረሃብና በድህነት ምክንያት ጽንሱን ለመሸከም አቅም ስላልነበራት ልታስወርደው አስባ ነበር የሚሉ የታሪክ ወሬዎች አሉ። በዚህን ወቅት በሶቪየት ህብረት የነበረው የኑሮ ሁኔታ እጅግ አስከፊ ቢሆንም ያ ጽንስ ግን የሩሲያ ዕጣ ፈንታ ይመስል ተረፈ። ፑቲን ሲወለድ በቤተሰቡ ውስጥ ብቸኛ ተስፋ ሆነ። ያደገው ባይጦች በተወረረ በአሮጌ የጋራ መኖሪያ ቤት ኮሪዶሮች ውስጥ ነው። በዚህ የድህነት መንደር ውስጥ የጎዳና ድብድብና የጉልበተኝነት ግዛት ነበር። ያኔ ነው ድብድብ የማይቀር ከሆነ ቀድመህ ምታ የሚለውን የህይወት መመሪያውን ከጎዳናው ቆሻሻና ድብድብ የተማረው። የፑቲን ትልቅ ህልም ግን ተራ ወታደር መሆን አልነበረም። በሶቪየት ፊልሞች ላይ የሚያያቸውና ሀገራቸውን በሚስጥር የሚጠብቁት የኬጂቢ ሰላዮች ይስቡት ነበር። ገና በ16 ዓመቱ ወደ ኬጂቢ ቢሮ ሄዶ ሰላይ መሆን እፈልጋለሁ ብሎ ጠየቀ። መኮንኖችም መጀመሪያ ትምህርትን ጨርስ ከዚያም ህግ ተማር ብለው መከሩት። ፑቲን የተባለውን አደረገ። በሴንት ፒተርስበርግ ዩኒቨርሲቲ የህግ ትምህርቱን በከፍተኛ ውጤት ካጠናቀቀ በኋላ ያሰበው በር ተከፈተለት። የሶቪየት ህብረት ታላቁ የደህንነት ተቋም ኬጂቢ ፑቲንን ወደ ሰራዊቱ ቀላቀለው። በኬጂቢ ስልጠና ወቅት ፑቲን የማይነበብ ፊት ያለው ሰው መሆኑ ታወቀ። ስሜቱን መደበቅ፣ መረጃን መመንዘርና ጠላትን ማጥመር ተማረ። ብዙም ሳይቆይ ወደ ምስራቅ ጀርመን ድሬስደን ተላከ። በዚህ ምስጢራዊ በሆነው የቀዝቃዛው ጦርነት ወቅት ፑቲን በምዕራባውያን ላይ የስለላ መረብ ሲዘረጋና የሚስጥር መረጃዎችን ሲያደራጅ ቆየ። ነገር ግን በ1989 የበርሊን ግንብ ሲፈርስና የሶቪየት ህብረት መፈራረስ ስትጀምር የውድቀት በልቡ ውስጥ ትልቅ ጠባሳ ጦላለፈ። ሀገሬ ዳግም ዝቅ ብላ ትታይም የሚል ጽኑ ቁጭት አሳደረበት። ፑቲን ወደ ሩሲያ ሲመለስ የዓለም ፖለቲካ ቼዝቦርድ የሚቀይር አዲስ ኃይል ሆኖ ለመውጣት ተዘጋጅቷል። ከስለላ ወደ ፖለቲካ የሄደው ፑቲን ዓመቱ እንደ አውሮፓውያን የዘመን አቆጣጠር 1990 ነበር። የሶቪየት ህብረት ታላቅ ግዛት እንደ በረዶ እየቀለጠች ባለችበት ወቅት ቭላዲሚር ፑቲን ከምስራቅ ጀርመን ድሬስድን ወደ ትውልድ ከተማው ሌኒንግራድ የአሁኗ ሴንት ፒተርስበርግ ተመለሰ። ፑቲን ሲመለስ ኪሱ ባዶ ነበር። የኬጂቢ ሰላይነት ተልዕኮ አክትሞ ሀገሩን በከፍተኛ የኢኮኖሚና የፖለቲካ ቀውስ ውስጥ ትገኝ ነበር። ነገር ግን የኬጂቢ ስልጠናው የጎዳና ላይ ብልህነቱ በሩሲያ አዲስ የፖለቲካ ጨዋታ ውስጥ ትልቅ ቦታ እንዲያገኝ ረድቶታል። ፑቲን በሴንት ፒተርስበርግ ዩኒቨርሲቲ መምህሩ የነበሩትና በወቅቱ የከተማዋ ከንቲባ ለሆኑት አናቶሊ ሶብቻክ ረዳት ሆኖ መስራት ጀመረ። ሶብቻክ ዴሞክራትና ንግግር አዋቂ ሲሆን፣ ፑቲን ግን ከጀርባ ሆኖ ስራዎችን የሚያቀላጥፍ ጥላ ነበር። ፑቲን በከተማዋ የውጭ ግንኙነት ኮሚቴ ኃላፊ ሆኖ ሲሾም የምዕራባውያን ኩባንያዎች ወደ ሩሲያ በማስገባት ውስብስብ የንግድ ስምምነቶችን በመምራት ስሙም ገነነ። በዚህ ወቅት ፑቲን ግራጫው ካርዲናል የሚል ቅጽል ስም አገኘ። በዚህም ማንም ሳያስተውለው ከጀርባ ሆኖ ኃይሉን ያጠናክር ነበር። በ1996 ዓ.ም ሶብቻክ በምርጫ ሲሸነፉ ፑቲን አብሯቸው ከመውደቅ ይልቅ ወደ ሞስኮ አቀና። በክሬምሊን ቤተ መንግስት ውስጥ በፕሬዚዳንት ቦሪስ የልሰን አስተዳደር ስር ዝቅተኛ ቦታ ተሰጠው። ነገር ግን የፑቲን ታማኝነትና ስራን በአጭር ጊዜ መጨረስ ብቃቱ የየልሲንን ትኩረት ስቧል። የልሲን በወቅቱ በጤና መታወክና በፖለቲካዊ ግፊቶች ተከበው ስለነበር የሚታመንና ጠንካራ ሰው ይፈልጉ ነበር። ፑቲን በአጭር ጊዜ ውስጥ የሩሲያ ደህንነት ተቋም ኤፍኤስቢ ኃላፊ ሆኑ። ይህ ቦታ የድሮውን የኬጂቢ ስልጣን መልሶ የሰጠውና የሀገሪቱን ሚስጥር በእጁ እንዲገባ ያደረገው ወሳኝ እርምጃ ነበር። በ1999 ዓ.ም ቦሪስ የልሲን ዓለምን ያስገረመ ውሳኔ ያሳለፈ። ማንም የማያውቀውንና ቀዝቃዛ የተባለውን ቭላዲሚር ፑቲን ጠቅላይ ሚኒስትር አድርገው ሾሙት። በዚያን ወቅት ሩሲያ በቼቼኒያ አማጽያን ጥቃትና በውስጥ ሽብር ትታመስ ነበር። ፑቲን ወደ ስልጣን እንደመጣ የወሰደው እርምጃ እጅግ ቆራጥና አስፈሪም ነበር። በታህሳስ 31 1999 ዓ.ም የሺህ ዓመት ማብቂያ ዋዜማ ላይ የልሲን በድንገት ስልጣን መልቀቃቸውን ፑቲን ተተኪ ፕሬዝዳንት መሆኑን አወጁ። ፑቲን በ47 ዓመቱ የዓለማችን ግዙፍ ሀገር መሪ ሆኑ። ከሌኒንግራድ ጎዳኖች የተነሱና በድሬስደን ጥላ ውስጥ ተደብቆ የነበረው ሰላይ አሁን የኒውክሌር አዝራሩን ተቆጣጥሮ ክሬምሊን ቤተ መንግስት ገባ። ሩሲያ አዲስ ንጉስ አገኘች። ነገር ግን ፑቲን ስልጣኑን ለማጽናት በሀገሪቱ የሀብት ምንጮች ላይ የተቆናጠጡትን ቢሊዮነሮች ወይም ኦሊጋርኮች መጋፈጥ ነበረበት።
ቭላዲሚር ፑቲን በ2000 ዓመተ ምህረት የሩሲያ ፕሬዝዳንት ሆኖ ሲመረጥ ሀገሪቱ በቢሊዮነሮች እጅ ወድቃ ነበር። እነዚህ ኦሊጋርኮች የሚባሉ ሰዎች በቦሪስ የልትሲን ዘመን የሀገሪቱን ዘይት፣ ጋዝና ሚዲያ በካዝናቸው ውስጥ ከተው መንግስትን እንዳሻንጉሊት ያዙት ነበር። ፑቲን ግን የኬጂቢ ስልጠና ያስተማረው አንድ ነገር ነበር፣ በአንድ ሀገር ሁለት ጌታ ሊኖር አይችልም። ፑቲን ስልጣኑን ለማጽናት እነዚህን ግዙፍ የገንዘብ ኃይሎች መጋፈጥ እንዳለበትም ያውቅ ነበር። የመጀመሪያው እርምጃው እጅግ ብልሃት የተሞላበት ሲሆን ሁሉንም ቢሊዮነሮች በአንድ ግብዣ ጠርቶ እንዲህ አላቸው፣ ያላችሁን ሀብት ይዛችሁ መኖር ትችላላችሁ፣ ነገር ግን በፖለቲካ ውስጥ እጃችሁን አታስገቡ። ይህ ለቢሊዮነሮቹ ትልቅ ማስጠንቀቂያ ነበር። አንዳንዶቹ ሰሙት፣ ሌሎች ግን ይህ ትንሽ ሰላይ ምን ሊያደርገን ይችላል ብለው ናቁት። በተለይ በወቅቱ የሩሲያ ባለጸጋ የነበረው ሚካኤል ኮዶርኮቭስኪ ፑቲንን በግልጽ መጋፈጥ ጀመረ። ኮዶርኮቭስኪ የሩሲያን የዘይት ኩባንያዎች ለምዕራባውያን ለመሸጥና ፑቲንን ከስልጣን ለማውረድ ሲያቅድ፣ ፑቲን ግን የብረት እርምጃውን አዘጋጀ። በ2003 ዓ.ም ኮዶርኮቭስኪ በግል አውሮፕላን ውስጥ እያለ በቁጥጥር ስር ዋለ። የሀገሪቱ ታላቅ ቢሊዮነር በካቴና ታስሮ በብረት ጎጆ ውስጥ ለፍርድ ሲቀርብ መላው ሩሲያ ደነገጠች። ፑቲን በዚህ እርምጃው ለሌሎቹ ቢሊዮነሮች ግልጽ መልእክት አስተላለፈ። ከኔ ጋር ካልሆናችሁ እስር ቤት ትገባላችሁ ወይም ሀገር ትለቃላችሁ። ብዙዎቹ ወደ እንግሊዝ ሲሰደዱ፣ የቀሩት ደግሞ ለፑቲን ያላቸውን ታማኝነት በፊርማቸው አረጋገጡ። ፑቲን የሀገሪቱን የተፈጥሮ ሀብት መልሶ በመንግስት ቁጥጥር ስር አደረገ። በዚህ የብረት ጨዋታ ፑቲን የሩሲያን ኢኮኖሚ ማረጋጋት ጀመረ። የዘይት ዋጋ በዓለም ገበያ መጨመሩ ደግሞ ታላቅ እድል ሆነለት። የሩሲያ ህዝብ ለዓመታት ተቋርጦበት የነበረው ደሞዝና ጡረታ በወቅቱ መከፈል ጀመረ። ህዝቡ ፑቲን የሩሲያን ክብር መለሰልን ብሎ አመነ። በክሬምሊን ውስጥ የነበረው የቡድን ሽኩቻ ቆመ። ፑቲን አሁን የሩሲያ ብቸኛ ጌታ ሆነ። ነገር ግን የፑቲን አይን ከሩሲያ ድንበር አልፎ በሶቪየት መፈራረስ ወቅት የተነጠቁት ግዛቶችና የምዕራባውያን ተጽዕኖ መመልከት ጀመረ። ፑቲን አሁን ኃይሉን አደራጅቷል፣ ሰራዊቱን አዘምኗል፣ ካዝናውን በዶላር ሞልቷል፣ ተቃዋሚዎቹን አጥፍቷል። የሚቀጥለው እርምጃው ሩሲያን በዓለም አቀፍ መድረክ እንደገና ሀያል ማድረግ ነበር። ይህ ደግሞ ከምዕራባውያንና ከኔቶ ጋር ወደማይቀረው ግጭት ይመራዋል። እንደ አውሮፓውያን የዘመን አቆጣጠር በ2007 ዓ.ም በጀርመን ሙኒክ ከተማ በተካሄደው የጸጥታ ጉባኤ ላይ የዓለም መሪዎች ተሰብስበዋል። ፑቲን ወደ መድረኩ ሲወጣ ድባቡ ቀዝቃዛ ነበር። ምዕራባውያን ሩሲያን እንደ ተሸናፊና ተከታይ አድርገው በሚቆጥሩበት በዚህ ወቅት ፑቲን ግን ዓለምን ያስደነገጠ ንግግር አደረገ። አሜሪካ የዓለም ብቸኛ ጌታ መሆኗን ማክተም አለበት፣ ኔቶ ወደ ሩሲያ ድንበር መጠጋቱን ካላቆመ ዋጋ ይከፍላል በማለት በቁጣ አስጠነቀቀ። ይህ ንግግር አዲሱ የቀዝቃዛው ጦርነት መጀመሩን ያበሰረ የታሪክ ምዕራፍ ነበር። ምዕራባውያን የፑቲንን ማስጠንቀቂያ እንደ ተራዛቻ ቆጠሩት። ነገር ግን ብዙም ሳይቆይ በ2008 ዓ.ም ጆርጂያ ወደ ኔቶ ለመጠጋት ስትሞክር ፑቲን የቃሉ ሰው መሆኑን አሳየ። የሩሲያ ታንኮች በድንገት ድንበር ጥሰው በመግባት የጆርጂያን ጦር አደባዩት። ይህ በ21ኛው ክፍለ ዘመን ሩሲያ ከገዛ ድንበሯ ውጭ ያደረገችው የመጀመሪያው ወታደራዊ እርምጃ ነበር። ዓለም ደነገጠ። ፑቲን ግን የሩሲያን ጥቅም የሚነካ ማንኛውም ኃይል ይቀጠቀጣል የሚል ግልጽ መልእክት ለዓለም አስተላለፈ። በዚህ መሃል በሩሲያ ሕግ መሰረት ፑቲን ለሶስተኛ ጊዜ በፕሬዝዳንትነት መወዳደር አይችሉም ነበር። እዚህ ላይ ነው የኬጂቢ ብልሃትነቱ የታየው። ታማኙን ዲሚትሪ ሜድቬዴቭን ፕሬዝዳንት አድርጎ ሾሞ፣ እርሱ ግን ጠቅላይ ሚኒስትር ሆኖ ከጀርባ ሀገሪቱን መዘወር ቀጠለ። ይህ የታንደም አገዛዝ ፑቲን ስልጣኑን ሳይለቅ ሕጉን የጠበቀበት ረቂቅ ስልት ነበር። በ2012 ዓ.ም እንደገና ወደ ፕሬዝዳንትነት መንበር ሲመለስ ግን በሞስኮ ጎዳናዎች ተቃውሞ ገጠሙ። ፑቲን ግን ተቃዋሚዎችን በብረት እጁ በመጨፍለቅ ስልጣኑን ይበልጥ አጠናከረ። ፑቲን አሁን አንድ ትልቅ ህልም ነበረው፣ የሶቪየት ህብረትን ታላቅነት በሌላ መልክ መመለስ። ለዚህ ደግሞ የዩክሬን ጉዳይ ወሳኝ ነበር። ዩክሬን ወደ አውሮፓ ህብረትና ኔቶ ለመጠጋት በወሰነችበት ወቅት ፑቲን ለሁለተኛ ጊዜ ታሪካዊ አደገኛ እርምጃ ወሰደ። በ2014 ዓ.ም የክሪሚያን ግዛት ያለምንም ጥይት ተኩስ በስልት ተቆጣጠረ። ይህ ድርጊት ምዕራባውያንን በእጅጉ አስቆጣ። ሩሲያ ላይም ከባድ ማዕቀብ ተጣለ። ፑቲን ግን ክሪሚያ የሩሲያ እናት ናት፣ ወደ ቤቷ ተመልሳለች በማለት በድል አድራጊነት አወጀ። የፑቲን ኃይል አሁን ከምስራቅ አውሮፓ አልፎ ወደ መካከለኛው ምስራቅ ተዘረጋ። በሶሪያ ጦርነት ውስጥ በመግባት የአሳድን መንግስት ከውድቀት አዳነ። አሜሪካንን በዚህ ቀጠና ተገዳደረ። ፑቲን አሁን በዓለም ፖለቲካ ውስጥ ያለሱ ፍቃድ ምንም ነገር የማይወስንበት የዓለም ሀያል ሰው ሆኖ መጣ። ነገር ግን ከዚህ ታላቅነት ጀርባ በቤተ መንግስቱ ጥላ ስር የሚሰሩ ሚስጥራዊ ግድያዎችና የሳይበር ጦርነቶች ዓለምን ማሸበር ጀመሩ። ፑቲን ለጠላቶቹ ምንም አይነት ምሕረት የለውም። በሀገር ውስጥም ሆነ በውጭ ሀገር እሱን የተቃወሙት ሰዎች አንድ ባንድ መጥፋት ጀመሩ። በለንደን ጎዳናዎች ላይ የቀድሞ የሩሲያ ሰላዮች በራዲዮ አክቲቭ መርዝ ወይም ፖሎኒየም እና በነርቭ ጋዝ ሲጠቁ ዓለም በድንጋጤ ደነዘዘች። ፑቲን በዚህ እርምጃው ከኔ ማምለጥ አትችሉም፣ በየትኛውም የዓለም ጥግ ብትሆኑ እጄ ይደርስባችኋል የሚል አስፈሪ መልእክት ለተቃዋሚዎቹ አስተላለፈ። ፑቲን አሁን ህገ መንግስቱን በማሻሻል እስከ 2036 በስልጣን ላይ ለመቆየት መንገዱን አመቻቸ። ይህም ከስታሊን በላይ ረጅም ዘመን ማለት ነው። ነገር ግን ፑቲን በዚህ አልረካም። የሶቪየት ህብረት መፈራረስ የ20ኛው ክፍለ ዘመን ትልቁ የጂኦፖለቲካ አደጋ ነው ብሎ ስለሚያምን ያንን ታላቅ ግዛት ዳግም ለመገንባት የመጨረሻውንና ትልቁን ቁማር ለመጫወት ወሰነ። የፑቲን ቀዝቃዛ አይኖች በዩክሬን ላይ ያረፉ። በድንበር ላይ በመቶ ሺዎች የሚቆጠሩ ሰራዊት እንደ ንብ ፈሰሱ። ዓለምም ትንፋሿን ዋጠች። ምዕራባውያን
መሪዎች ቢማጸኑም ፑቲን ግን በረጅሙ ጠረጴዛው ማዶ ሆኖ በንቀት ተመለከታቸው። የካቲት 24 ረፋድ ላይ ያ የማይታሰብ ድምጽ ተሰማ። ልዩ ወታደራዊ ዘመቻ ታወጀ። ዓለም ወደማይመለስበት የታሪክ አዙሪት ውስጥ ገባች። በዚህ ቅጽበት የሩሲያ ሚሳኤሎች የዩክሬን ሰማይ ሰነጠቁት። ታንኮች ከ3 አቅጣጫዎች ድንበር ጥሰው ገቡ። ፑቲን ያቀደው የመብረቅ ጦርነት ነበር። በ3 ቀናት ውስጥ ዋና ከተማው ኪየቭን ተቆጣጥሮ የዘለንስኪን መንግስት ገልብጦ የራሱን መሪ ለመሾም ተዘጋጅቶ ነበር። በሞስኮ የሚገኙት የፑቲን የጦር ጀነራሎች ድሉ ቅርብ ነው ብለው ሪፖርት ሲያደርጉ ፑቲን አሁን የድሮዋን ታላቋን ሩሲያ ዳግም ለመገንባት ጥቂት እርምጃዎች ብቻ የቀሩት መሰለው። ነገር ግን ፑቲን ያላሰበው ነገር ተከሰተ። የዩክሬን ህዝብና ጦር ለሀገራችን እንሞታለን ብለው በቆራጥነት ተነሱ። ፕሬዝዳንት ዘለንስኪ እኔ የምፈልገው ጥይት እንጂ ማምለጫ አይደለም በማለት በኪየቭ ጎዳናዎች ላይ ቆሞ ለፑቲን ምላሽ ሰጠ። የሩሲያ ታንኮች በዩክሬን ጭቃ ውስጥ ተቀረቀሩ። ሰራዊቱን ባልጠበቀው የመከላከል አቅም ተደናገጠ። ፑቲን ያሰበው የ3 ቀን ድል ወደ ረጅም ዓመታት ደም አፋሳሽ ጦርነት ተቀየረ። ምዕራባውያን በአንድነት በመቆም ለዩክሬን ዘመናዊ መሳሪያዎችን ማሽጎድጎድ ጀመሩ። ጦርነቱን ይበልጥ አፋፋመው። በሩሲያ ላይ ከታሪክ እጅግ ከባዱ የኢኮኖሚ ማዕቀብ ተጣለ። የሩሲያ ባንኮች ተዘጉ፣ በረራዎች ታገዱ። የምዕራባውያን ኩባንያዎች ሀገሪቱን ለቀው እንዲወጡ ታዘዙ። ጦርነቱ እየከረረ ሲመጣም ፑቲን ዓለምን ይበልጥ ያስደነገጠ ማስጠንቀቂያ ሰጠ። የሩሲያን ህልውና የሚጋፋ ማንኛውም ኃይል ካለ ያለንን ማንኛውም መሳሪያ ለመጠቀም ወደ ኋላ አንልም በማለት የኒውክሌር ጦርነት ጥላ ጠላ። ይህ የፑቲን ትልቁ ማስፈራሪያ ነበር። ዓለም አሁን በሁለተኛው የዓለም ጦርነት ማብቂያ ላይ ከነበረበት ስጋት በከፋ ደረጃ ላይ ወደቀች። የኒውክሌር ጥላና የዓለም ስጋት እንደ አውሮፓውያኑ የዘመን አቆጣጠር 2024 እና 2025 የዩክሬን ጦርነት ወደ 3ኛ ዓመት ሲገባ ምዕራባውያን ለዩክሬን የሚሸጡትን መሳሪያ አይነት ከመከላከያ ወደ ከባድ ጥቃት ቀየረ። ኔቶ ረጅም ርቀት ተኳሽ ሚሳኤሎችን ወደ ሩሲያ ግዛት መተኮስ ሲጀምር ፑቲን በክሬምሊን የጸጥታ ምክር ቤት ስብሰባ ላይ ፊቱ በቁጣ ቀላ። እኛን ለማጥፋት የሚሞክሩ ከሆነ ዓለም ለምን ትቀጥላለች የሚለው የሱ የቆየና አስፈሪ ንግግር ዳግም በአየር ላይ ተንሳፈፈ። ፑቲን የሩሲያን የኒውክሌር አስተምሮ በአንድ ጀንበር በመቀየር ዓለምን አርበደበዳት። ፑቲን ሳርማት ወይም ሳታንቱ የተባለውንና በአንድ ጊዜ ብዙ ከተሞችን ማጥፋት የሚችሉትን ግዙፍ ሚሳኤሎችን ወደ ዝግጁነት እንዲመጡ አዘዘ። በሳይቤሪያ በረሃዎች በባህር ስር በሚገኙ የኒውክሌር ሰርጓጅ መርከቦች ውስጥ ያሉት አዝራሮች ተወለወሉ። ፑቲን ለምዕራባውያን በሰጠው መግለጫ ይህ ቀልድ አይደለም በማለት በቆራጥነት ተናገረ። ዋሽንግተን፣ በለንደንና በፓሪስ የሚገኝ የደህንነት ክፍሎች የፑቲንን እያንዳንዱን እንቅስቃሴ በሳተላይት መጠበቅ ጀመሩ። ዓለም ከ1962ቱ የኩባ ሚሳኤል ቀውስ በኋላ አይቶ የማታውቀው የሞት ጥላ ጠላባት። በዚህ የፍጥጫ ወቅት ፑቲን የሃይፐርሶኒክ ሚሳይሎችን በማሳየት የቴክኖሎጂ የበላይነቱን አሳየ። ዚርኮንና ኪንዛል የተባሉ ሚሳይሎች ማንኛውም የምዕራባውያን የአየር መከላከያ ጥሰው መግባት እንደሚችሉ ሲረጋገጥ የኔቶ ጀነራሎች ግራ ተጋቡ። ፑቲን ጦርነቱን ወደ ሰማይ ወይም ስፔስ በማውጣት የሳተላይት ግንኙነቶችን የማቋረጥ ሙከራዎችንም አደረገ። ዓለም አቀፍ ዲፕሎማሲ በፑቲን የብረት ግድግዳ ፊት ተሰባብሮ ወደቀ። ፑቲን አሁን አሸናፊ ለመሆን ማንኛውም ዋጋ ለመክፈል ዝግጁ መሆኑን አሳየ። በሩሲያ ውስጥ ፑቲን እንደ መለኮታዊ ኃይል መታየት ጀመረ። የኒውክሌር ጦርነት ቢነሳ እንኳን ሩሲያውን ወደ ገነት ይገባሉ የሚሉ የሃይማኖትና የፖለቲካ ትርካዎች በቴሌቪዥን ተሰራጩ። ፑቲን ሀገሪቱን ለፍጻሜው ጦርነት እያዘጋጃት ነበር። ትምህርት ቤቶች፣ ፋብሪካዎችና መኖሪያ ቤቶች የቦምብ መጠለያዎቻቸውን እንዲያድሱ ተደረገ። ይህ ፍጥጫ ዓለምን ለሁለት ከፍሏታል። በአንድ በኩል ምዕራባውያን ፑቲንን ለማስቆም የሚጥሩት፣ በሌላ በኩል ደግሞ ፑቲን የሩሲያን ክብር ለማስጠበቅ ራሳችንን መስዋዕት እናደርጋለን የሚሉት ጽኑ አቋም የዓለምን ሰላም አናገው። ጦርነቱ በዩክሬን ምድር ቢሆንም የኒውክሌር አዝራሩ ግን በፑቲን ጣቶች ስር ሆኖ ዓለምን ያስፈራራል። ፑቲን በክሬምሊን ውስጥ ሆኖ ዓለምን ወደ ገደል አፋፍ እየገፋት ወይስ ሩሲያን ወደ አዲስ ታላቅነት እየመራ? ቀጣይ የምንለቃቸው ቪዲዮዎች እንዲደርሷችሁ ሳብስክራይብ በማድረግ የደወል ምልክቷን ይጫኑ። እናመሰግናለን።